ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እናንተ የነ ሀይሚ ቤት እኮ የሴት መናኸሪያ ሆነ። ኦ ማይ ጋድ! ትናንትና ብሩኬ አንድ ሴት አመጣ፣ ዛሬ ደግሞ እዩ ሆዷን እየገፋች የልጅ አባት እንዴት ሌላ ሴት ጋር ቺት ያደርግብኛል ብላ ማለት ነው። ኦ ማይ ጋድ! ሙሽክላ ከቢር። ወይኔ ቆንጆ መሆን ግን በጣም ችግር ነው። እኔ በጣም ግራ የገባኝ ነገር ሀይሚን አንዴችኛዋ እየሄዱ በየተራ የሱ ውሽማ እኮ አሰቃዩት እንዴ! ብሩኬ ውሽማ እኮ አንዱ ውሽማ ይያዛል። አንዲቱ እርጉዝ፣ አንዲቱ ገና ድንግል፣ አንዲቱ ደግሞ የተባለች ዳቦ የሰጠች ማለት ነው። ሆስት በለው ገንዘብ ካለ በሰማይ መንገድ አለ። ያው ድንግሏ ሀይሚ ናት ማለት ነው። እና ሀይሚዬ ይሄ ሁሉ ርብርብ ሲነሳ ባግሽ አንዱ ድንግልሽ እንዲወስድብሽ ፓተርንሽን ቆልፈሽ በርሽን ቆልፈሽ ቁጭ በይ። ከፈለገ አንዲቱን በግራ አንዲቱን በቀኝ ይዟቸው የተኛ ምን አገባሽ ሀቢብቲ? አንቺ እኮ እንዴት ተተሽዋል? በቃ ነዱሽ ወጥቶልሻል። አሁን ላይ እዩ ናት እየተቃጠለች ያለችው እና ሀይሚ ብትሄድ 10 ሀይሚ ይመጣላለች። ይሄው 3-4 ሴት አመጣላት። ሀይሚም እንግዲህ ልኳን ነግራ እዩን አስለቅቃ ታስወጥታለች ማለት ነው። እና ሀይሚ ራሱ ወደ ቤት ማስገባትሽ ከሷ ጋር አፍ ምን አካፈተሽ እናቴ? ከዚች ጋር ምን አፋን አካፈተሽ? ናቃርገሽ መተው ነው እንጂ። እና ቡራዬ እንዴት ነው? ችግር ላይ ልትወድቅ ነው አሁን። ሁለቱንም በግራም በቆኝም ይዘለትተኛል ነገሩ። እዩ ዛሬ አሁን እኮ ዳቦ አሰጥም ዳቦ አሰጥም እኮ እዩ እኮ እርጉዝ ናት። ዳቦ አሰጥም አሁን በቃ ከወለደች በኋላ ወይ ደግሞ ካሁን በፊት ሳታረግዝ ነበርና የእዩ ዳቦ ስቶፕ ስለሆነ ስለቆመ አሁን ላይ ማለት ነው። በስማ ምን አይነት ወሬ ነው የማወራው? ምክንያቱም እርጉዝ ስለሆነች ዳቦ አሰጠውም ብዬ ነው። መቼም እንደዚህ እርጉዙና ባለፈው እርጉዙና ምን ላደርጋት ነው ሲል ነበር። እና እርጉዙ ነው ሴቶች ዳቦ አይሰጡም መሰለ ወንድ ማለት ነው። እና እኔ አላውቅም፣ እኔ አላረገዝኩም ሲጀመር እርጉዙኛ አላየሁትም። ሰው እንዴት እንደሆነ እያረገዛችሁ ሰዎች ንገሩኝ። ከዛ ውጭ ግን እዩ ስለማትሰጠው አሁን ብሩኬ ያው እዩ የብሩኬ በእዩ ይደበርባል ነበር። አያችሁ ሀይሚ አልሰጥም ስትለው ዳቦ እየሄደ የእዩን ይገለጭጫል ለካ። እና አሁን ደግሞ እዩ እርጉዝ ስትሆን አልሰጠው ስትል ለካ ያን ያልጋ ቤት ሰተሽዋል እዩ። ወይኔ በላቸው እርጉዝ ሆነሽም ሰተሽዋል። እና ማለት ነው ያው ታውቃላችሁ የልጅነት ፍቅረኛ ሆናት ካሁን በፊትም ገልጭ ጮታል። የለመደው ዳቦ ነው ቢበለው ነውር አይደለም ብዬ ነው። ምን ችግር አለው ጋይስ? አሁን ለምን እንደዚህ ያለሽ ስሜ ባላቂ የሚል ሰው እኮ አይጠፋም። ካሁን በፊት ከበላ አሁን ዛሬ ቢበላ ነውር ነው? እውነቴን ነው። በፊት በልቶታል። አሁንም የተረፈችዋን አቀላጥፎ ቢበላ ምን ችግር አለው? እና አሁን እዩ እርጉዝ ስለሆነች አሰጠውም ሶ ሌላ ዳቦ ፍለጋ ሄደ። ሀይሚ ደግሞ አልሰጥም አለች በፓተርን ቆልፋ ቁጭ እና ብሩኬ ሌላ ዳቦ ፍለጋ ሄደ ማለት ነው። እና አሁን እዩ ደግሞ እኔን አስረግዘ እንዴት ሌላ ዳቦ ትፈልጋለህ? እስከ መወልድ ታረጋጋ እያለች ሆዷን እየገፋች ቤት አመጣሽ ማለት ነው። የእንጀራ እናት። ኧረ ሶስቱም ሴቶች ደስተኛ ናቸው። አቤት አቤት እንዴት ነው ሴቶች ግን የረከስ ነው። ሀይሚም ደስ ብሏታል። ምክንያቱም እዩ እየመጣች እየተበጠረቀችባት ስለሆነ እኔን እንደሚፈልገኝ እያለቻት ስለነበረ እንደማይፈልጋት ስላሳየላት በቃ ሀይሚ ምን አገባሽ እናቴ? አንቺ ክብርሽን አስጠብቀሽ የምትኖሪ ሴት። እችኛዋ ደግሞ ዳቦውን እየሰጠች ነው። አሁን ብሩኬ ከአዲሷ ጋር ዘና ፈታ እያለ ነው። እዩ አረገዘችበት አትሰጠውም። ስለዚህ ሀይሚም ዳቦ ቆልፋ እምቢ ብላለች። ከአዲሷ ጋር ዳቦውን እየገለጨጨ ቡራዬ ቤት ውስጥ የለም እንደምታዩት። ከአዲሷ ከስጋፏ እያለ ነው በመኪናው። ቺኮቹ መቼም መኪና ሲያዩ ወዳሉና ፈልሰሰሰሰስ እያሉ ነው። እና እዩዬ ዛሬ ደግሞ ዝንጥ ብለሽ ነው ሄድሽው በለው። ኧረ ተይ መንገሬ። እኔ በጣም እየፈረሁልሽ ነው ሀይሚ ማለት ነው። እቺ ልጅ ቤትሽ አታስገቢ ምልሽ ስንት ቀን ነው የምነግርሽ ሀይሚዬ። ኧረ ተይ ቤትሽ መታወልዳ እኔ እቺ ልጅ ሰበብ ልትሆን ነው። እውነቴ ነው። እዚህ ቤት ልትወልደው ነው በቃ። እና ሀይሚ ቤት ወልዳ ሀይሚ ለእዩ አጥሚትና ገንፎ ስትሰራ ታየኝ። ወይም ደግሞ ብሩኬ ሰራተኛ ቀጥሮ እዩን ያርሳታል። ወዶ ሳይሆን ተገዶ ተከትለው እስከመጣች ድረስ ከነሱ ልትወልድበት ትችላለች። እና ሀይሚዬ ቶሎ ከዚህ ቤት ብትወጪ ይሻልሻል። ምክንያቱም ቤቱ የሴት መናኸሪያ ሆኗል። የሴቶች መናኸሪያ። ሴቶች መናኸሪያ ላይ ደግሞ ሴቶች ምን ይሰራሉ? ወንዶች ናቸው እንጂ የሚያሳፍሩት ወንዶች ናቸው፣ ሴት አይደሉም። ሹፌሩ ወንድ ነው። እሺ ሹፌሩ ነው እንጂ የሚለው ሙዚቃ ታስታውሳላችኋ? ሴት የበዛበት ሰፈር ሹፌር ያስፈልገዋል። የሴት መናኸሪያ ላይ ሹፌሩ ወንድ ነው። ገባሽ? ስለዚህ ሴቶች የበዙበት ቦታ አትገኝ። እንደነዚህ አይነት ክብረ ቢስ ሴቶች አንቺንም ክብርሽ እንዲያሳጡሽ ስለሚችሉ የማይመጥነው ሰዎች ጋር አትዋይ ነው ልልሽ የምፈልገው ሀይሚዬ። ብሩኬ ከፈለገ 10-15 ሴት አምጥቶ ያንጫጫቸው። አዎ አንዴ
አንዲቱን በቀኝ አንዲቱን በግራ አንዲቱን በራሱ አንዲቱን በእግሩ አድርጎ ቢተኛ ምን አገባን? አሁን ነገ 3 ሴት በአንድ ላይ ሊንጫጫ ነው እዚህ ቤት። ብሩኬ አዲሷን ዳቦ እየገለጨ ጫሮ ሊያመጣ ነው። እርጉዙ አለች፣ ድንግሏ ሴት አለች። ሶስቱም በአንዱ ነው ሊንጫጩ ነው አሁን ነገ። ፈጣሪ ሆይ ትዕግስቱን ስጠኝ። እንዴት ልታረጋቸው ነው ቡራዬ? ልታንጫጫቸው ነው ሶስቱንም? የፈጣሪ ያለሽ እረ ተው፣ አንድ ያልቀመሳለ ለእነሱ ሰጣቸው። እግዚአብሔር ሆይ ቶሎ ድረስልኝ። እና እኔ በጣም ግራ የገባኝ ነገር ማለት ነው እዩ ብትሆኝ ሀይሚ ላይ መተሽ የፈለገሽን ነገር የምታረጊ ብሩኬን ጠይቅ እንጂ ሀይሚ ምን አገባት? በብሩኬ ሙዝ ሀይሚ ማን ለምን እሷን ትጨቀጭቂያለሽ? ብሩኬ ነው ይዞልሽ ሄደ ሙዝሽን። ሙዙን ደግሞ ከወሰደው ከባለቤቱ ሄደሽ ከባለ ሱቁ ጠይቅ እንጂ ሀይሚ እዚህ ሙዝ ላይ ምንም አይነት ድርሻ የላትም በነገራችን ላይ። አዎ አልበላችም አልጠጣችም። ሙዙን የበላልሽ ሌላ ሰው ነው። አንቺ ደግሞ ሙዝ የበላውን ሰው ሄደሽ ጠይቅ እንጂ ሀይሚ ለመተሽ ተጮህ ያለሽ እንዴ? ጉድ እኮ ነው። እና ሙዙን የበላችልሽን ሴት ሄደሽ ጠይቂ እሺ። እና ብሩኬ ደግሞ አንቺ እርጉዝ ስለሆንሽ ሌላ ሰው ጋር ሄዶ ነው ያኔ ይደበርብሽ ነበረ። አሁን ደግሞ እርጉዝ ነሽ፣ ሊደበርብሽ ደግሞ አሳዘንሽው እንደዚህ አርግዘሽ እና ደግሞ አይመጣውም ሌላ ሴክሲ ሴት ጠብሷል እልሻለሁ እዩዬ ማለት ነው። እና ሆድሽን እየገፋሽ እዚህ ቤት የምትሄጅበት ምክንያት ምንድን ነው? የልጅ አባት ነው እንደው እዩ ማለት ነው። እንደው ማርገዝሽን የሆነ እንደ ወግ እንደ ማረግ አደረግሽ። ማርገዝ ወግ ማረግ ነው፣ ግን ደግሞ በትዳር ሲሆን ነው እንጂ ዝም ብሎ እንዳገኙ ተጋድሞ በባህር ዛፉም በቤርጎ ቤቱም የተረገዘ ልጅ አይደለም። ገባሽ? ክብር አያስከብርም። እንደዚህ ማርገዝ ያዋርዳል። እና ልጅ የሚረገዘው በተቀደሰ ትዳር ውስጥ ነው። በትዳር ነው ልጅ ሲወለድ የተባረከ የተቀደሰ የሚሆነው የሚያምረው የሚያኮራው። አንቺ እኮ በቃ ግብተሽ እንደወለድሽ እንዳረገዝሽ ሁሉ የልጅ አባት ነው እኝኝኝኝ ሁሌ የልጅ አባት ነው። ምን ይጠበስ ታዲያ? ብሩኬ የልጅሽ አባት ሲሆን ምንም ተአምር አይደለም። ግዴታ ከአንቺ ጋር መሆን የለበትም። እና አሁን ዛሬ አመጣጧ ምንድን ነው? እኔ እኮ ብሩኬ እንደዚህ አታረግ። እኔ እርጉዟ እያለሁ ሌላ ሴት ለምን ጣበስክ ልትይው ነው? ዳቦ አማረው ዳቦ